ኢየሱስ ክርስቶስ መወለድ ያስፈለገበት ምክንያት ለዚህ ነው። አንደኛ እኛ ያጠፋነው ሞታችን ኃጢአታችንን ለማጥፋት ስል እሱ ሰው ሆነ። ሁለተኛ ደግሞ ለኛ ምሳሌ ለመሆን ሰው ሆነ። ሰው ሆነን በምድር ላይ ስንመላለስ እንዴት መሄድ እንዳለብን እኛን ለማስተማር፣ ምን ማድረግ እንዳለብን እኛን ለማስተማር እሱ ክርስቶስ ሰው ሆነ። ለሁሉ የሚያሳየው አምላካችን ኢየሱስ ክርስቶስ ለኛ ያለውን ፍቅር ነው ማለት ነው። እሱ እኛን ስለሚወድን የራሱን ክብርና ስልጣን ትቶ ወደ መሬት መጣ። የሰውን ስጋ ለበሰ፣ እንደኛም ተመላለሰ። ኃጢአታችንን ወደ ራሱ ወስዶ ለኛ ሞተልን። በራሱ ደም እኛን አጸደቀን፣ በእግዚአብሔር ፊት ቅዱሳን እንድንሆን አደረገን ማለት ነው። ስሙ የተመሰገነ ይሁን። ይህ ቀላል ነገር አይደለም። የሰው ልጅ ሞቶ ነበር። የሰው ልጅ ጠፍቶ ነበረ። በቃ እኔ አልድንም፣ ከዚህ በኋላ መንገድም አላገኝም፣ ክፉንም ብሰራ ደጉንም ብሰራ ምንም ነገር የሚጠቅመኝ ነገር የለም ብሎ በተስፋ በቆረጥን ጊዜ እሱ ግን ተስፋችን ሆነ። እኛ እሱ ሳንፈልጎ እሱ ፈለገን። እኛ እሱን ሳንወዶ እሱ ወደደን። ለዛ ራሱ አሳልፎ ሰጠ ማለት ነው። ስሙ የተመሰገነ ይሁን። እሱ ለኛ መድኃኒታችን ነው። እሱ ለኛ ሕይወታችን ነው። እሱ ለኛ አምላካችን ነው። ክርስቶስ ኢየሱስ እኛ እሱን አምላክ ያደረግን ሳይሆን እሱ በመጀመሪያ ራሱ አምላክ የነበረ ነው። ስጋን ለበሰ እንጂ ኢየሱስ አምላክ ነው። ስጋ የለበሰው ደግሞ ለኛ ብሎ ነው። ስለዚህም ነገር ደግሞ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ እንዲህ ተብሎ ተጽፏል። እግዚአብሔር ስም ላንብብላችሁ። በመጀመሪያም ቃል ነበር፣ ቃሉም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር። ሁሉም በእርሱ ሆነ፣ ከሆኑ ሁሉ ያለ እርሱ ምንም የሆነ የለም። ሕይወት በእርሱ ነበር፣ ሕይወትም የሰው ብርሃን ነበር። ብርሃንም በጨለማ ያበራል፣ ጨለማም አላገኘውም ይላል። ስሙ የተመሰገነ ይሁን። ይህ እግዚአብሔር ሰማይን ስፈጥረው ሰማይን ተናገረ፣ ሰማይም ሆነ። መሬትን ስፈጥረው መሬትን ተናገረ፣ መሬትም ሆነ። ጨለማንና ብርሃንን የሚታየውና የማይታየውን በቃሉ ፈጠረ። ያ ቃል ኢየሱስ ክርስቶስ ነበረ ማለት ነው። ስለዚህ ይሄ ሁሉም ነገር ሳይፈጠር በፊት የነበረ መጀመሪያ የነበረ አልፋና ኦሜጋ የነበረ የሚኖር እና ያለ እሱ ክርስቶስ ኢየሱስ ነው ማለት ነው እንጂ እኛ በፍቃዳችን በፍላጎታችን አንስተን አምላክ ያደረግነው አይደለም ማለት ነው። ሁሉም ነገር በሱ ነው የሆነው። ያለሱ የሆነም ነገር የለም ተብሎ እንደተጻፈ ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ስለሚወደን እኛ መሞታችንን ስላልፈለገ ለኛ ብሎ ተሰቀለ ማለት ነው። ስለዚህ ክርስቲያኖች እሱ ስለኛ ተሰቀለ። እኛ ማዳን በምንፈልግበት ጊዜ ግን ክርስቶስ ኢየሱስ ስለሱ መሞቱን ማመን ይኖርብናል ማለት ነው። ስለ ራሳችን መሞቱን ማመን ይኖርብናል። እሱ የእግዚአብሔር ልጅ መሆኑን ማመን ይኖርብናል። በሱ ካመንና
የእሱን ትእዛዝ ከጠበቀን እሱ ደግሞ ሕይወት ይሰጠናል ማለት ነው። እንድንኖር ያደርገናል ማለት ነው። ብንሞት እንኳን ያነሳናል ማለት ነው። ስሙ የተመሰገነ ይሁን። እሱ ሰውን ይረሳል፣ እግዚአብሔር አምላካችን ግን ማንንም አይረሳም። ስሙ የተመሰገነ ይሁን። ስለዚህ የሰው ልጅ ሁሉ ማወቅ ያለበት ነገር ይህ ሕይወታችን በዚህ መሬት ላይ ብቻ አያበቃም። ከሞት በኋላም ሌላ ሕይወት አለ ማለት ነው። ከሞት በኋላ ሌላ ሕይወት አለ ብላችሁ የምታምኑ ሁሉ ያንን ሕይወት ሊሰጠን የሚችለው እሱ ክርስቶስ ኢየሱስ ብቻ ነው። እሱ ደግሞ የሚሰጠው በሱ ላመኑ እና የእሱን ትእዛዝ ለጠበቁ ነው ማለት ነው። ስለዚህ መዳን የምትፈልጉ ክርስቶስ ኢየሱስ እሱ ሕይወታችን ነው። እሱ መድኃኒታችን ነው። እሱ መነሳታችን ነው። እሱ ነው ሞት ላይ ድል እንድናደርግ ያደረገ፣ እንድንነሳ፣ እንድንቆም፣ እንድንኖር ሕይወትን የሰጠን ክርስቶስ ኢየሱስ ራሱ ስለሆነ ጊዜ ሳንወስድ በሱ ማመን ይኖርብናል ማለት ነው። በሱ ያመንነው ደግሞ የሱን ትእዛዝ መጠበቅ ይኖርብናል ማለት ነው። ያንን በማድረጋችን እግዚአብሔር አምላካችን ደግሞ በሱ ቤት ውስጥ ለዘላለም ሕይወት እንድንኖር ያደርገናል ማለት ነው። ስሙ የተመሰገነ ይሁን እና መዳን በማንም የለም፣ እንድንበት ዘንድ የተሰጠን ስም ኢየሱስ ክርስቶስ ነው ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ሁላችሁ ጊዜ ሳትወስዱ ይሄ መድኃኒታችን ነው፣ ይሄ ሕይወታችን ነው፣ ክርስቶስ መንገዳችን ነው፣ ወደ እሱ እንመለስ፣ ስሙን እንጥራው፣ እንለምነው። ቃሉም እንዲህ ይላል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ ስለሚል መለመን አለብን ማለት ነው። ለማግኘት እሱ መፈለግ አለብን ማለት ነው። እሱን ለማግኘት ማንኳኳት አለብን ማለት ነው። እሱ በሩን እንዲከፍትልን እና ጌታችን መድኃኒታችን ወደሱ ወደ ራሱ እንዲመልስን የሱ ፍቃድ ይሁንልን። ያስተማረን የመከረን የአምላካችን የእግዚአብሔር ስም የተመሰገነና የተከበረ ይሁን። ሰላማችሁ ይብዛ። ሰላም ሁኑ።